የአካባቢ ጤናን በማስጠበቅ ከ60 በመቶ በላይ የሚሆኑ የጤና ችግሮችን መቅረፍ እንደሚቻል የኢትዮጵያ አካባቢ ጤና አጠባበቅ ባለሙያዎች ማህበር ይገልጻል። ዓለም በአየር ንብረት ለውጥ በከፍተኛ መጠን በምትፈተንበት በዚህ ወቅት የውሃ ብክለትን በመከላከልና የንጽህና አጠባበቅ ላይ ትኩረት ማድረግ እንደሚገባ አጽንኦት ተሰጥቷል። ለ2 ቀናት የሚካሄደው 8ኛው የኢትዮጵያ አካባቢ ጤና አጠባበቅ ባለሙያዎች ማህበር ጠቅላላ ጉባኤ መካሄድ ጀምሯል። ጉባኤው ጠንካራ የውሃና የንጽህና አጠባበቅ ስርዓትን በቴክኖሎጂ በመታገዝ መጠበቅን ዋነኛ ጉዳይ አድርጓል። በጤና ሚኒስቴርና በማህበሩ የተዘጋጀው በዚህ ዓመታዊ ጉባኤ በአየር ንብረት ለውጥ፣ በህዝብ ቁጥር መጨመር፣ በውሃ እጥረትና በከተሞች ፈጣን እድገት የአካባቢ ጤና ላይ ችግሮች መባባሳቸውን የገለጸው የአካባቢ ጤና ላይ መስራት የዛሬ ብቻ ሳይሆን የነገ ትውልድ ታሳቢ ያደረገ መሆኑን ጤና ሚኒስቴር ገልጿል። ኢንቫይሮንመንታል ሄልዝ ኢዝ ኖት የአካባቢ ጤና ማስጠበቅ አማራጭ ያለው ጉዳይ አይደለም። የማህበረሰብ ጤና መሰረት ነው። የምንተነፍሰው አየር፣ የምንጠጣው ውሃ፣ የምንመገበው ምግብና የምንኖርበት ስፍራ የማህበረሰባችንን ጤናና ደህንነት በቀጥታ ይወስናሉ። በተለይም መርዛማ ኬሚካሎች እያስከተሉት ያለው ተጽዕኖ አሳሳቢ ነው። በዓለም አቀፍ ደረጃ ከ800 ሚሊዮን ህጻናት ከ3 አንዱ የጉዳቱ ሰለባ ነው። በአካባቢ ጤና ላይ የሚፈጠሩ ችግሮች የህጻናት የማሰብ ችሎታን ይቀንሳሉ። የባህሪ ለውጥና የነርቭ ችግር በህጻናቱ በከፍተኛ መጠን ይስተዋላሉ። የኢትዮጵያ አካባቢ ጤና አጠባበቅ ባለሙያዎች ማህበር ዝቅተኛና መካከለኛ ገቢ ያላቸው ሀገራት በንጹህ ውሃ አቅርቦትና ንጽህና አጠባበቅ ዙሪያ ክፍተት እንዳለባቸው ጠቁሟል። በአካባቢ ጤና ላይ መስራት ከ60 በመቶ በላይ የሚሆኑ የጤና ችግሮችን ለመከላከል እንደሚያግዝም ነው የገለጸው። የማናቃቸው በሽታዎች እየመጡ ነው። በፊት የእንስሳት ብቻ የነበሩ በሽታዎች ወደ ሰው እየመጡ ነው። በብዛት ተጠቂ እየሆነ የመጣው ይሄ ዝቅተኛና መካከለኛ ገቢ ያላቸው አገሮች ለዚህ ከፍተኛ ተጠቂ ናቸው። አንድ ከእውቀት ማነስ የመጣ ነው። እውቀት ማነሱ አካባቢያቸውን እንዳይጠብቁ ያደርጋቸዋል። አካባቢያቸው ደግሞ በሚበከልበት ጊዜ ያው ግብረ መልስ አለው። አካባቢ ሲበከል፣ አካባቢ ሲበላሽ ግብረ መልሱ በሽታ ነው። ጽዱ ኢትዮጵያ የሚባል ላውንች ከተደረገ በኋላ ከፍተኛ የሆነ እንቅስቃሴ አለ። ይህም ተተግብሮ አሁን ወደ ገጠሩ መውጣት አለበት። አካባቢያችን ስንጠብቅ ጤናችን እንጠብቃለን። ከዛ ሄልዝ ኤክስፔንዲቸር የምንለው ወይንም ለጤና የምናወጣውን ወጪ በከፍተኛ ሁኔታ ኢቨን ፎሪን ከረንሲ እንግዲህ ይህን ሁሉ ማስቀረት ይቻላል። የዓለም ጤና ድርጅት እንደ አውሮፓውያን አቆጣጠር በ2024 ባወጣው መረጃ በዓለም አቀፍ ደረጃ ከ1 ቢሊዮን በላይ የሚሆኑ ህጻናት ለህይወት አስጊ በሆነ የአየር ንብረት እንዲሁም የውሃ እጥረት ባለባቸው አካባቢዎች እንደሚኖሩ ይገልጻል። 8ኛው የኢትዮጵያ አካባቢ ጤና አጠባበቅ ባለሙያዎች ማህበር ጠቅላላ ጉባኤ ቴክኖሎጂን በመጠቀም የውሃና የንጽህና አጠባበቅን ማጎልበት ላይ ያለመ ውይይትን እያካሄደ ይገኛል። የመረጃ ዘመን ስለሆነ መረጃዎችን አይቶ እንዴት ጥሩ መጸዳጃ ቤት መስራት ይቻላል፣ በሽታን እንዴት መከላከል እንችላለን፣ እጃችንን እንዴት ንጹህ ማድረግ እንችላለን። እንግዲህ ጤናችን በእጃችን የሚባል ነገር አለ። ከኮንፈረንሱ በኋላ ማጠቃለያ ለፖሊሲ ግብዓት የሚሆኑ መረጃዎችን ወይም ደግሞ ምክር ሀሳቦችን አደራጅተን ለመንግስት ፖሊሲ አውጪዎች እንሰጣለን። ዓለም በጣም ጥሎን እንዳይሄድ ካሁኑ መስራት አለብን። ወደድንም ጠላንም ወደዛ ሲስተም ውስጥ እየገባ ነው። ስለዚህ አርቲፊሻል ኢንቴሊጀንስ፣ ማሽን ለርኒንግ በምርምር ላይ ከፍተኛ ጠቀሜታ እያመጣ ስለሆነ አንዳንድ ሙከራዎች እኛም ሀገር እየተደረጉ ነው። ወደፊት ሳንወድ በግድ ብዙ ምርምሮች፣ ብዙ ጥናቶች ወደዛ እየሄዱ ስለሚሄዱ እኛም ይህንን አሁን የአድቮኬሲ የማስተዋወቅ ስራ ነው እየሰራን ያለ ነው። በጠቅላላ ጉባኤው በአካባቢ ጤና አጠባበቅ ላይ የሚሰሩ ባለሙያዎች የሚመሩበት ሰነድም ይፋ ተደርጓል። እንዲሁም በጉዳዩ ላይ ከፍተኛ አስተዋጽኦ ላደረጉ ተቋማትና ግለሰቦች ምስጋናና እውቅናም ተሰጥቷል።